ሰላም ተማሪዎች እንደምን አላችሁ? ግሬድ 7 ማትስ ዩኒት 7 7.4 አፕሊኬሽን። እንግዲህ ተማሪዎች ዩኒት 7 ጀምረን ነበረ። ዛሬ አፕሊኬሽን ጋር ማለት ነው። አፕሊኬሽን ኦፍ ዳታ ሃንድሊንግ ማለት ነው የመጨረሻው ቶፒክ ይሆናል ማለት ነው። ከዛ ኤክሰርሳይዝ 7.4.1 እንሰራለን። ከዛ በፊት ግን ይኸው በዩቱብ ቻናላችን ላይ እየገባችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቪዲዮዎችን ኮመንት አስቀምጡልኝ። በተሻለ ቪዲዮ እንድመጣ ስለሚያግዘኝ የዩቱብ ቻናላችን ስም ይሄን ይመስላል ማለት ነው። ቀጥታ ወደ አፕሊኬሽን እንግዲህ by the end of this section you should be able to number 1 apply the concept of data handling to organize and interpret ሪል ላይፍ ፕሮብሌም። እንግዲህ አፕሊኬሽን ማለት ራሱ እውነታ ማለት ነው። እውነታ ላይ በእውነታው ዓለም ላይ በሚመጡብን ችግሮች እንዴት ነው ዳታ ሃንድሊንግ ኮንሰፕትን ተጠቅመን የተለያዩ ችግሮችን የምንፈታው። ስለዚህ አፕሊኬሽን ማለት እንደ እውነተኛ ዓለም ላይ የምንጠቀመው ነው ማለት ነው። እንግዲህ ተማሪዎች ኤግዛምፕል 1 ጋር መተናል ማለት ነው። the score of 9 እሺ ግሬድ 7 students in mathematics exam is listed below. Find the mean, mode, median and the range of given data. እንግዲህ እቺ በተሰጠችን ዳታ ላይ ሚንን፣ ሞድን፣ ሚዲያን እና ሬንጅን እናወጣለን ማለት ነው። መጀመሪያ ወደ ሚን እንሂድ። እንግዲህ በሚን የተግባባንባት አንድ ቃል አለች፣ እሷም ኤክስ ባር ነች። ኦኬ ኤክስ ባር ታውቁታላችሁ ብዬ አስባለሁ። ሶ ኤክስ ባር ኢዝ ኢኳል ቱ እንግዲህ ተማሪዎች ሚን ማለት ይሄን እንዳለ ኦኬ ይሄን እንዳለ ምን ማድረግ ነው? መደመር ነው። ኦኬ ይሄን እንዳለ ስደምሩ ስንት ይመጣል? 805.5 ይመጣል። ቁጠሩት። አጠቃላይ ስንት ነው? 9 ነው። አለቀ በቃ። ሚን ማለት ይሄ ነው። 1 2 3 4 5 6 7 8 9 ሶ ይሄንን ስታካፍሉት ስንት ይመጣል? 89.5 ይመጣል። ይሄ ምናችን ይሆናል? ሚናችን 89.5 ይመጣል ማለት ነው። ይሄን እንዳትረሱት። እንግዲህ አሁን ደግሞ ወደ ሞድ ነው የምንሄደው ማለት ነው። ወደ ሞድ እንሄዳለን። እሺ ሞድን ደግሞ ስንሰራ ሞስትሊ ፍሪኩዌንሲ ወይም የተደጋገመውን ማለት ነው የምንፈልገው። እንግዲህ 92 ነው እዚህ ጋር ማለች፣ ሌላ ያለ የትም ቦታ የለም። ስለዚህ ሞድ ደግሞ ተማሪዎች እንዲህ ነው የሚገለጸው። ኤክስ ሃት ይባላል። ኤክስ ሃት ኦኬ፣ ኤክስ ሃት ይባላል ማለት ነው። በስተክል አልጻፍኩትም። ያው ግን ኤክስ ሃታችን ስንት ይሆናል? 92 ወይም ሞዳችን 92 ይሆናል ማለት ነው። ወደ ሚዲያን ጋር ደግሞ ስንመጣ መጀመሪያ ምን ማድረግ አለብን? ከትንሽ ወደ ትልቅ በስትክክል መደርደር አለብን። ስለዚህ ስትደረድሩት መጀመሪያ ትንሹ ማን ነው? 78.5 ኮማ ኦኬ 82 ኮማ 86 ኮማ 89 91 ኦኬ 92 እንደገና 95 100 አሁን ይሄን እኩል ሁለት ቦታ እንክፈለው። ይሁ ልብ ብላችሁ በቀላሉ ይሄን 4 ቦታ እነዚህ ውሰዱት። ከዚህ ወደዚህ 4 አይደለ? ከዚህም ወደዚህ ስትመጡ ስንት ነው? 4 ነው። እኩል ቦታ ከፈላችሁ ታያችኋል። ሶ መሀል ላይ የምትቀረው ማነች ማለት ነው? 91 ነች ማለት ነው። ሶ ሚዲያን ደግሞ ያው እንዲህ ሆነ። ያው ሚዲያን ትንሽ አጻጻፉ ሚዲያናችን እሺ ወደ ታች ተመልከቱ። ሚዲያናችን ኤክስ እንዲትሆና 91 ይሆናል። 91 is the median. ኦኬ ሬንጅ
ሬንጅ ጋር እንምጣ። ሬንጅ እንፈልግ። ትልቁና ትንሹ የት እንደሆነ እኔ ከዚህ ውስጥ ትልቁ 100 ነው፣ ትንሹ ደግሞ ይሄ ነው። ስለዚህ ሬንጅ ኢዝ ኢኳል ቱ 100 ሲቀነስ 78.5 ሶ ሬንጅ ኢዝ ኢኳል ቱ 21.5 ይሆናል። ቀናነሱት ይሄ ይመጣል ማለት ነው። ኤግዛምፕል 2 the pie chart show below is the number of students in the certain school ነው የሚለው። እንግዲህ there are 1200 students in a school, then what is the number of students in grade 6, 7 and 8? ይኸው እቺ ቻርት ታያችኋለች ብዬ አስባለሁኝ። ስለዚህ ያው የቅድሙ ነው፣ የቅድሙ ጥያቄ ሆኖ ለመስራት እንዲመቸን ነው ሰፋ ያረኩት ማለት ነው። ስለዚህ መጀመሪያ የተጠየቅነው ማን ነው? ግሬድ 6 ነው። እንግዲህ ግሬድ 6 እንበል ግሬድ 6 which is equal to ይሁት እንግዲህ ግሬድ 6 ነው። እዚህ ጋር መጣችሁ ይሁት ስትመለከቱ ግሬድ 6 30% ነው። 30% ነው ማለት ሲካፈል 100 እንደሆነ እናውቃለን። ሶ 30 ኦቨር 100 ሲባዛ ለስንት? ለጠቅላላ ይሄው እንደዚህ ይሆናል። ስለዚህ በቀላሉ እቺ 20 በዚህ 20 ትጠፋለች። ኦኬ ከዛ በኋላ 6 is equal to ግሬድ 6 ማለት ነው። እሺ G6 ማለት ግሬድ 6 ብላችሁ ያዙት። 30 ለ12 ስታበዙ ስንት ይመጣል? 360። ስለዚህ number of students in grade 6 ስንት ነው ማለት ነው? ይሄ ስቱደንትስ ናቸው። እሺ ስቱደንትስ ናቸው። 360 ተማሪ ምን ውስጥ አለ ማለት ነው? ግሬድ 6 ውስጥ አለ ማለት ነው። ኦኬ ተማሪዎች ወደ ግሬድ 7 ደግሞ እንለፍ። ግሬድ 7 ስንት ተማሪ አለ? ይሄው እዚህ ጋር አለ 20% ነው። ሶ the grade 7 student which is equal to 20 over ሲባዛለሽ ይሄ ይሆናል ማለት ነው። ሶ በቀላሉ እቺ 20 በዚህ 20 ትጠፋለች። ሶ G7 ስንት ይመጣል ማለት ነው? 20 ለ12 ስታበዙ 240 ምን ስቱደንትስ። ኦኬ 240 ተማሪዎች በግሬድ 7 ውስጥ አሉ ማለት ነው። ኦኬ ግሬድ 8 ጋር እንምጣ። እንግዲህ ግሬድ 8 አልተሰጠንም ነበረ፣ ግን እዚህ ግራፍ ላይ አለች። መጽሐፋችሁ ላይ ግን አልሰጠም ነበረ። ሶ 35% ነው መጽሐፋችሁ ላይ ግን የለም። 35% ግን እንዴት እንደመጣ እኔ 35% ያገኘሁት እዚህ ጋር 30 አለ፣ እዚህ ጋር ስንት አለ? 15 አለ እዚህ ጋር። እነኚህን ሶስቱን ደምሬ አጠቃላይ ስንት ነው? 100 ነው። ለ100 ቀንሳለሁ ማለት ነው። ስለዚህ 30 ሲደመር 15 45 65 ይሆናል ማለት ነው። ሶ ከ100 ላይ 65 ሲቀንሱ ስንት ይመጣል? 5 ጽፌ ይሄ 9 ይሆናል። 9 እና 6 3 ሳይዙ 35% የመጣው በዚህ ነው ማለት ነው። ኦኬ ሶ ለ35% ደግሞ ስንሰራ G8 is equal to ስንት እንበል? 35 over 100 times this one. ኦኬ ሶ በቀላሉ እቺን ሁለቱን ታጠፋና 12 ሲባዛ በ35 ስንት ይሆናል? G8 is equal to ስንት ይሆናል? 420 ስቱደንትስ። ኦኬ ይሄ የሚያህል ተማሪ አለ ማለት ነው በግሬድ 8 ውስጥ። ኦኬ እንግዲህ እዩ ሶስተኛ ጋር መተናል ማለት ነው። the table shows the daily sale in Burr grocery of different category of terms from 5 day። እንግዲህ ይሄ የ5 ቀን ቴብል ነው ማለት ነው። ስለዚህ ለኤ ግራፍ ድራው እናደርግለታለን። B on what days were the sale for drink
better than food እንግዲህ ከምግብ በላይ በጣም መጠጥ የተሸጠበት ቀን መቼና መቼ ነው ወይም መቼ ነው። ስለዚህ መቼ ነው ማለት ነው በጣም የተሸጠበት መቼ ነው። እነኚህ ሁለቱ ቀን ላይ ነው ማለት ነው። ተርስዴይ እና ፍራይዴ ላይ ከምግብ የበለጠ የተሸጠው ማን ነው? ድሪንክ ነው። ሲጋርሙ ስንመጣ what is the total earnest of food and drink on Wednesday እንግዲህ የዌንስዴይ ወይም የሮብ ዕለት ማለት ነው። የሮብ ዕለት ምን አጠቃላይ ገቢው ስንት ነበር ነው የሚለው። ስለዚህ ሁለቱም መደመር ይሆናል ማለት ነው። ኦኬ ሁለቱም መደመር ይሆናል። ስለዚህ 1500 ላይ 35000 ሲደምሩ ስንት ይመጣል? 5000 ይመጣል። ኦኬ ሶ የሲ መልስ ስንት ይሆናል ማለት ነው? የሲ እዚህ ጋር ነው። የሲ ስንት ይመጣል? 5000 ብር 5000 ይሆናል። ምክንያቱም ሁለቱን ሲደምሩ የምታገኙት 5000 ነው። ሶ ስንት ብር ነው ማለት ነው? 5000 ብር ኦር ብር እዚህ ጋር ብር ልበል። ኦኬ ብር ኦፍ 5000 ይሆናል ማለት ነው። እዛው ኤግዛምፕል 3 ላይ ነን ማለት ነው። እንትን ነው ይሄኛው ለኤ ኮንስትራክት ላይን ግራፍ ስለሚለን ማለት ነው። እንደዚህ ስላለ ማለት ነው ይሄ ድሪንክ ኤንድ ፉድ ይሆናል ማለት ነው። ይሄ ይሆናል ማለት ነው። እንግዲህ ተማሪዎች ኤክሰርሳይዝ 7.4.1 ጋር መተናል ማለት ነው። the highest in centimeters of the member of a school football team have been listed below እንግዲህ ይሄ ነው ማለት ነው። find the mean, mode, median and the range of the above given data ማለት ነው። እንግዲህ እንስራ። እንግዲህ ተማሪዎች የትም አልሄድንም እዛው የቱ ጋር ነን? አንደኛ ኤክሰርሳይዝ 7.4.1 አንደኛው ጥያቄ ምን እንፈልጉ ነበር ያለን? ሚን፣ ሞድ፣ ሚዲያን እና ሬንጅን። ስለዚህ መጀመሪያ ማን እንፈልጋለን? ሚን እንፈልጋለን ማለት ነው። ሶ ሚን ጋር ስንመጣ ምን ተባብለን ነበር? እንግዲህ ሚን ጋር እነኚህን እንዳለ ምን ማድረግ መደመር ነው። ኦኬ ከዛ በኋላ ስንት ናቸው? አጠቃላይ 8 ናቸው። ለ8 እናካፍላለን ማለት ነው። ሶ እነኚህን ጠቅላላ ሲደምሩ which means mean is equal to ስንት ይመጣል? 1.47 ይመጣል ሲካፈል ለ8 ከመጣ የነኚህ ብዛት ማለት ነው። ኦኬ የነኚህ ብዛት ስንት ነው? 8 ነው። ሌላ ነገር የለም። ብዛታቸው 8 ነው። ሶ ይሄንን ስታካፍሉ ሚናችን ስንት ይመጣል? ሚ is equal to 143.375 ካልኩሌተር ተጠቅመን አባዙ እንዲህ ይመጣል ማለት ነው። አካፍሉ እንዲህ ይመጣል ማለት ነው። ኦኬ ይሄ ምናችን ይሆናል? ምን ለተጠየቅነው ጥያቄ ሚን። ኦኬ የሚናችን መልስ ይሄ ይሆናል ማለት ነው። ልብ ብላችሁ የሚናችን መልስ እንዲሆናል ማለት ነው። እንግዲህ ይሄንን እንዳለ እንደደመርኩ ታውቃላችሁ። ከዛ በኋላ ብዛቱ ስንት ነው? 8 ነው። ለ8 ማካፈል ማለት ነው። አሁን ደግሞ ወደ ሚዲያን። እንግዲህ ሚዲያንን ለመፈለግ መጀመሪያ ኢንክሪዚንግ ኦርደር ማስቀመጥ እንዳለብን እንዳትረሱ። ስለዚህ መጀመሪያው 130 ከዛ 132 ከዛ 135 ከዛ 140 142 ከዛ 150 158 አግኝዋት 160 እነኚህ ይሆናሉ ማለት ነው። እነኚህን እኩል ቦታ ስከፍሉ ከዚህ እንዲህ 3 ከፈላችሁ፣ ከዚህም እንዲህ ስንት ከፈላችሁ? 3 እኩል ሆነ።
በመሃል ግን የቀረው ማን ነው? እነኚህ ሁለቱ ናቸው። ኦኬ ስለዚህ ምን ተባብለን ነበር? በመሃል ሁለት ሞድ ከቀረ ሁለቱን ደምረን ለሁለት ማካፈል። ኦኬ የነኚህን ዳታ ሚን መስራት ማለት ነው። ስለዚህ 140 ለ142 ስታካፍሉ አይ ቲንክ 200 ማን ነው ሲደምሩ? ኦኬ ሶሪ እሺ 140 ሲደመር 142 ስንት ይመጣል? 282 ሲካፈል ለሁለት ስታረጉ ምን ሞድ ማን ነው? ሚዲያን ኢዝ ኢኳል ቱ 141 ይሆናል ማለት ነው። 141 ምናችን ይሆናል ማለት ነው? ሚዲያን ኦፍ ዚስ ዳታ ከላይ የተሰጠን ዳታ ሚዲያናችን 141 ሴንቲሜትር ይሆናል ማለት ነው። ሞድ አሁን ደግሞ ወደ ሞድ ደግሞ ማለት ያው የሚደጋገም ቁጥር ያለው የሚደጋገም ቁጥር አለ የለም። ስለዚህ ምን እናለን? ኖ ሞድ የለም። ኦኬ ኖ ሞድ ብለን እናስቀምጣለን ማለት ነው። አሁን ደግሞ ማጋ መጣን ሬንጅ ጋር መጣን። ደግሞ ሬንጅ ትልቁ ማን ነው? 160 አር እዚህ ኳልቶ ትልቁ ማን ነው? 160 ነው። ሶ 160 ሲቀነስ ትንሹ 130 በቃ 130 ሶ አራችን ስንት ይሆናል ማለት ነው? ወይም ሬንጃችን 30 ይሆናል። ሬንጃችን ስንት ሆነ? 30። እንግዲህ ተማሪዎች ኤክሰርሳይዝ 7.4.1 ላይ ነን። ሁለተኛ ጥያቄ ጋር መተናል ማለት ነው። ሁለተኛ ጥያቄ ደግሞ ብለን ዘ ቴብል ሾው ዘ ዴይሊ ኢርኒንግ ኦፍ ኤ ስቶር ፎር 5 days ኢን ብር። ይሄ ያለ አንደኛ ኮንስትራክት ላይን ግራፍ ፎር ፍሪኩዌንሲ ቴብል እሺ እናደርጋለን። ሁለተኛው ደግሞ ኦን ዊች ዴይስ ዌር አር ኢርኒንግ አባቭ 400 እንግዲህ ከ400 ብር በላይ የሆነው የትኛው ቀን ላይ ነው ይላል። ስለዚህ የትኛው ቀን ላይ ነው ከ400 ብር በላይ የተሸጠው ወይም የነበረው? ዲስ ዋን ላይ ነው ማለት ነው። ተርስዴይ እና ማነው ቱስዴይ እና ፍራይዴይ ላይ ያው ከ400 ብር በላይ የሆኑ ምኖች አሉ ገንዘቦች ወይም ብሮች ስለነበሩ ማለት ነው። መልሳችን ይሆናል ማለት ነው። ለኤ ደግሞ ኮንስትራክት ስናደርግ የኤ ያው ኮንስትራክት ይለን ስለነበረ ይሄ ይሆናል ማለት ነው። ኮንስትራክት ስናደርግ ኦኬ መንዴይ ላይ ወይም ሰኞ ላይ 300 ነበረ። ቱስዴይ ላይ፣ ወንስዴይ፣ ተርስዴይ፣ ፍራይዴይ ላይ አያችሁ አይደለ እንዴት እንደሚሄድ። ይሄንን ነው ግራፍ የምንለው ማለት ነው። እሺ ሶስተኛ ጥያቄ ጋር መጣን። ደግሞ ሶስተኛ ጥያቄ the number of points scored in Ethiopian Premier League of football games is listed below. mean, median, range በቃ ሚን ሞድ ሚዲያን ሬንጅን ማውጣት ነው። ከየት ከዚህ ግራ እንዳጋባችሁ ይሄ በመሃል እንዲህ ያለው ማለት ነው። ስለዚህ ከነኚህ መጀመሪያ ሚን ኦኬ ተማሪዎች ሚንን ስናወጣ ጠቅላላ ነኝን ደምሩ። ኦኬ ተግባብተናል አይደል ተማሪዎች? በደንብ እንዲታያችሁ ጠቅላላ ከዚህ ጀምሮ ያለውን ደምሩት። ስደምሩት ስንት ይመጣል? 84 ይመጣል። ቁጠሩት። የዳታው ብዛት ስንት ነው? 6 ነው። ሶ ሚናችን ስንት ይሆናል ማለት ነው? ሁለቱን ስታካፍሉ 14 ይሆናል። ስለዚህ የዚህ ዳታ ሚን 14 ይሆናል ማለት ነው። ወደ ሞድ ደግሞ ስንሄድ የተደጋገሙ ቁጥር ነው የምናየው። እዚህ ጋር እዚች ጋርና እዚች ጋር ብቻ የተደጋገሙ ቁጥር ያለው ሰው ኤክስ ሃት ካላችሁ ሞድ ነው ማለት ነው። 18 ይሆናል። ኦኬ እቺ የምትመለከተው ምን ነው? ሞድን ነው። እሺ ወደ ሚዲያን ጋር ደግሞ ስንመጣ ተማሪዎች ምን ማድረግ አለብን? አሬንጅ ማድረግ አለብን ቁጥሩን። ስለዚህ ቁጥሩን አሬንጅ ስናደርግ ስንት ይሆናል? 3 ኦኬ 9 18
18 23 ይሆናል። ከዚህ ላይ ሚዲያን ስናወጣ ከዚህም እንዲከፈሉት ከዚህም ሁለት ከፈላችሁት ማለት ሶ እነኚህን የሚቀሩ ሁለቱን ደምሩ። ኦኬ ሁለቱን ስደምሩ ስንት ይመጣል? 31 ይመጣል። ሲካፈል ለሁለት ስታርጉ ማንን ታገኛላችሁ? ሚዲያን ኦኬ ሶሪ እንዲህ ይመጣል ማለት ነው። ያው 31 የመጣው ሁለቱ ይደመራሉ፣ ምክንያቱም ሁለቱ ናቸው ሚዲያን ላይ ያሉ። ስለዚህ ትክክለኛ ኤግዛክትሊ የሆነ ሚዲያኑን ለማወቅ ሁለቱን ደምርና ለሁለት እናካፍላለን። ስንት ይመጣል? 15.5። ሬንጅ ጋር ደግሞ ስንመጣ ሬንጅ በቀላሉ ያው ትልቁ ስንት ነው? 23 ነው። ትንሹ 9 ነው። በቀላሉ ምን እናድርግ? ሬንጅ is equal to 23 minus of 9 ኦኬ ሬንጅ ስንት ይመጣል ማለት ነው? ሶሪ 3 ነው። ኦኬ እዚህ ጋር ስህተት ቅርታ፣ እዚህ ጋር 3 ነች። ሬንጃችን 20 ይመጣል ማለት ነው። 20 ይመጣል ማለት ነው ሬንጃችን። እንግዲህ ተማሪዎች አራተኛ ጥያቄ ጋር መጣን ማለት ነው። 3000 students appeared from an examination from 5 different centers of the city. From the given pie chart, find the number of students appearing for the examination for each center. እንግዲህ ይኸው አለ። በዚህ መሰረት የተለያዩ የነኛን ሴንተሮች ቁጥር ስንት ተማሪ በውስጡ እንደያዘ እናያለን ማለት ነው። እንግዲህ ተማሪዎች እዚህ ጋር ያው አራተኛው ጥያቄ የራሱ ነው፣ ነገር ግን ለመስራት እንዲመቸን ነው ወደዚህ ያመጣሁት። ስለዚህ እነኚህ እንዳለ ስታያቸው በምድር የተቀመጡት በዲግሪ ነው። ስለዚህ 360 ኦቨር እንደምናደርግ ይሄንን እንዳትረሱላት። ስለዚህ ለሲ1 ስንሰራ ማለት ነው 108 ኦቨር 360 ሲባላ ለስንት? ይኸው አለቀ። ስለዚህ በቀላሉ ያው እቺ 0 በዚህ ትጠፋላችኋለች። ከዛ በኋላ ይሄን በ3 100 ይሆናል ስተካፍሉ፣ ይሄን በ3 ደግሞ 12 ይሆናል። ኦኬ ስለዚህ 108ን ለመቶ አባስታችሁ ለ12 ስታካፍሉ C1 ስንት ይመጣል? 900 ይመጣል። ኦኬ ያው እናንተ ካልኩሌተር ተጠቀሙና ስሩ። 900 ይመጣል። C1 900 ተማሪዎችን ይዟል ማለት ነው፣ ስቱደንትን ይዟል ማለት ነው። ወደ C2 እንሂድ። እንግዲህ C2 ስንት ነው? 54 ነው። ሲካፈል 360 አለ፣ ሲባዛ ለ3000 አለ ማለት ነው። ስለዚህ አሁንም ይህንንም ሳይንቲፊክ ካልኩሌተር ተጠቀሙና ስሩ። ስንት ይመጣል? የ54 450 ይመጣል። 450 ስቱደንት ተማሪዎች በውስጡ አሉ ማለት ነው። ኦኬ 450 ተማሪዎች በየትኛው በዚህ ውስጥ እንዳሉ ነው ማለት ነው የሚነግረን። C3 ጋር ደግሞ ስንመጣ C3 ያው እዚ ኳሊቶ C3 ደግሞ 72 ነው። ኦኬ 72 ኦቨር 360 ዲግሪ ሲባዛ በ3000 ነው። ኦኬ 3000 ይሄንንም ስሰሩ ስንት ይመጣል? 600 ይመጣል። 600 ስቱደንት። ኦኬ ምክንያቱም ተማሪዎች ይሄን በቀላሉ ስሰሩ ማጣፋት ነው። ይሄ በዚህ ይጠፋላችኋል። በ36 1 በ36 2 ሁለትን ደግሞ ለ300 ስታበዙ 600 ይሰጣችኋል ማለት ነው። C3 ይሄ ይሆናል ማለት ነው።
C4 ጋር መጣን። ደግሞ C4 ደግሞ ስንት ነው? 36 ነው። አይ ቲንክ 36 ኦቨር 360 ሲባዛ በ3000። ይሄን እንዲሁ በቃላችሁ መስራት ትችላላችሁ። እቺ 0 በዚህ 0 ትጻፋለች። በ36 1 በ36 1 ሶ C4 ስንት ይመጣል? ራሱ 300 ተማሪዎችን ይዟል ማለት ነው። ኦኬ C5 ጋር መጥተናል ማለት ነው። አሁን ደግሞ C5 ያው 90 ሲካፈል እቺ 6 ነው ሲባዛ 3000። እንግዲህ ልብ በሉ እቺ በዚህ ትጠፋለች። ከዛ ያው በ4 ኦኬ ተውት። ያው ይሄ በ9 10 ይሆናል። ይሄ በ9 4 ይሆናል። ኦኬ 4 ይሆናል። ከዛ ስንት ነው? 3000 ሲካፈል ለ4 ስንት ይመጣል? 750። ያው እናንተ ካልኩሌተር ተጠቀሙና ቤታችሁ ፕራክቲስ አድርጉ። ስቱደንቶች አሉ ማለት ነው። ስለዚህ ይሄ ይመስላል ማለት ነው P5። እንግዲህ ተማሪዎች ዩኒት 7 ጨረስን ማለት ነው። ዩኒት 7 አልቋል። ከዚህ በኋላ መሰራላችሁ ሰማራይዝ እና ሪቪው ኤክሰርሳይዝ ይሆናል ማለት ነው። ተማሪዎች ዩኒት 7 ጨርሰናል። እንግዲህ የዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳትረሱ፣ የገባችሁ ጎብኙ እንላለን ማለት ነው። ቻው ቻው።